ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ኖላዊ ድራማ ክፍል 41 ይዘን መተናል ማለት ነው። እንግዲህ ሀንዬ እግዚአብሔር ይመስገን ነገሮች ሁሉ ለበጎ እየሆኑላት ነው ማለት ነው። ማለት አንዳንድ ጊዜ በጣም ፈተና ሲበዛባችሁ ለመልካም ከኋላው በጣም መልካም ነገር ይዞ እንደሚመጣ ማመን አለባችሁ ማለት ነው። እና ወይዘሪት አሁን የመጣችዋ ልጅ ማነው እሱ ስሟ? እርግብ እንኳን አይደለችም። እርግብ የሰላም ምልክት ነው። እሷ ግን የጸብ ምልክት ነው የሆነችው ቤት ውስጥ ማለት ነው። በጣም እያሰቃየቻት ነው እንደምታዩት። የእሷ የሆነ ነገር እየወሰደች ነው። ፎቶዎቿን፣ መስቀሏን፣ ሁሉን ነገሯን ወስዳባት እየተጨቃጨቁ ነው ያሉት ማለት ነው። ዛሬ ደግሞ ሰላም እግዚአብሔር ይስጣት። ሀኒ ያው ለእሷ የሚያደረገችው ውለታ ቀላል አይደለም። በነገራችን ላይ ከዚህ በፊት ሚስጥር ከመጠበቅ ደም እስከ መስጠት ድረስ ደርሳለች ማለት ነው። ያንንም ስለምታውቅ ሰላም ከዚህ በፊትም ለሀኒ ጥሩ አልነበረችም፣ ግን ያንን ነገር ስታደርጋት ገዝታታለች፣ ጸባዩዋ እንዲቀየር አድርጋታለች ማለት ነው። እና ዛሬ እንግዲህ ለአሴር እናቷን ጠይቃ ብር በአሴር በኩል ለሀኒ እንዲሰጣት አድርጋለች ማለት ነው። ያው አሴርም ለሀኒ ሰጥቷታል ማለት ነው። ያው ግን ሀኒ እየጠየቀቻት ነበረ፣ ወይዘሮ ሜላት ብዙ ጊዜ ክላሴ ትገቢያለሽ፣ ለምንድን ነው ቁምሳጥንም እየበረበርሽ ነበረ? መቼም ልትሰርቂ ከሆነ የራስሽ የሆነ ምክንያት ይኖርሻል፣ ለመስረቅ ምክንያት ስለሚያስፈልገው ስትላት፣ አይ እንደሱ እኮ አይደለም የእርግብን ፎቶ እየፈለግኩኝ ነበረ እያለቻት ነበረ። ለምን እያለቻት ነው? እኔ እንጃ የሆነ ልክ ያልሆነ ነገር እየተሰማኝ ነው እያለች ነው። ያው እንግዲህ የእርግብን ፎቶ እያየች እያለች ነው ስልክ የተደወለባት። በተደጋጋሚ ስልክ እየተደወለባት ነበረ። እሱም ሀሴር ነበር የሚደውልባት። እሷ ግን የመሰላት አባቷ የሆነ ነገር ሆኖ ነበር። በጣም ነው ደንግጣ ፎቶንም ስታዩ አይታችኋል። በጣም ነው የደነገጠችው። እየተርበተበተች ነበረ። ተደራረበባት እና ፎቶውን ወርውራው ሄደች። ያው እንግዲህ አሴርም እግዚአብሔር ይስጠው ቃሉን ጠብቆ ሰጥቷታል። እሷም ደግሞ አባቴን እኔ መሳከም ያለብኝ ያው ስለሚሰርቅ ሰርቆ ያመጣው ነው ገንዘቡን የመሰላት። እሱ ግን ዝም ብለሽ ተቀበኝና ማታ እናወራለን ስለ ገንዘቡ ከየት እንደመጣ ምናምን ብሏት፣ እሷም ወደ ቤት ይዛ ሄደች። በቤትም ይዛ ስትሄድ እውነት አይታችሁት ከሆነ አባትየው በጣም ነው የደነገጡት። ከየት ነው ብሩን ያመጣሽው? ይህ ሁሉ ብርስ ከየት መጣ ብለው በጣም ነው የደነገጡት። እና እሷም ደግሞ ማለት ገንዘቡን መጥፎ ነገር አድርጋ እንዳላመጣችሁ እያስረዳቻቸው ነበር። እውነት አባባ ኖላዊ በጣም መልካም ሰው ናቸው። ምክንያቱም ላልወለዷት ልጅ እንዴት እንደሚጨነቁ በቃ ከልጅ በላይ ነው እየሆኑ ያሉት። እና ደግሞ እሳቸውን በጣም የፍርሃት ስሜት እየተሰማቸው ነው። ልጅቷ ቤተሰቦቿን እያገኘች ስለሆነ ያው እሷ ባላወቀችው መንገድ ነው እያገኘች ያለችው። በነገራችን ላይ ፈልጋ አይደለም፣ ግን በቃ ባላወቀችው መንገድ ቤተሰቦቿን እያገኘች ስለሆነ በጣም ውስጣቸው ያልሆነ ስሜት እየተሰማቸው ነው ማለት ነው። እናም እንግዲህ ወይዘሮ ሜላት ወደ ጓደኛዋ ጋር እየሄደች ነው። ያው ሰላም በጣም ነው የምጠላት የሜላትን ጓደኛ፣ በጣም ከልጅነቷም ጀምሮ ነው የምጠላት። ግን ያው መቼም እኔ ልቧ ነግሯት ይሆን አላውቅም። ወደ ልትሄጂ ነው ወደዛች ወረኛ ጓደኛሽ ጋር ነው ትላታለች። አይ እንዴት እንደዚህ ይባላል? ትልቅ ሰው አይደለች እንደ እያለቻት ነበር። አይ ደሞስ ወረኛ ካንቺ ይበልጣል እንዴት ትላለች ሜላት ለልጇ። ወረኛ በሆንም እኮ ነው መርጬ ነው የማወራው። እሷ ግን ያገኘችውን ነው የምታወራውን አትመርጥም እያለች ነበረ። እንግዲህ እንዳያችሁት ወይዘሮ ሜላትም ሄደች። የኔ እናት የኔ ምስኪን የሚደገስላትን አታውቅም። እንግዲህ የጓደኝነት ነገር እስከዚህ ነው። ማናት ወይዘሪት ልበላታ። እርግብም ደግሞ በቴክስት እየጠራቻት ነበረ ሰላምን። ምንድን ነው እሱ አንድ ቤት ውስጥ ቁጭ ብሎ በቴክስት ማውራቱ አይከብድም እንደ እያለቻት ነበር። አይ እንዳልጠራሽ እኮ ምናምን አለቻት። ምን ችግር አለው? ድምፅሽን ከፍ አድርገሽ ብትጠሪኝ እኮ ሰማሻለሁ እያለቻት ነበር። ያው እንግዲህ ልጅቷ በፊት ጥሩ ናት ስትባል ስለምትሰማ ሀኒን እሷን ለመምሰል እያደረገች ያለችው ነገር ነው። እንግዲህ ሴትዮዋም ብር ስጪ ብላ እንደሰጠቻት ታውቃላችሁ ሜላት።
ያንን ብር ወስዳ እንግዲህ ለልጆቹ ጫማ ምናምን ስጦታ ነገር ገዝታለች። በጣም ነው የሚያምረው፣ በጣም ነው የወደድኩት ምናምን እያለች ነበር። ሰላምም ደግሞ በቃ ማለት ልጅቷን ልቧ አልተቀበለውም። በነገራችን ላይ ሰላም አይታችኋት ሆነ ደስተኛ አይደለችም። እና ስጦታውን እየተቀበለቻት ነበረ። ሀኒዬም ደግሞ እንዳያችሁት ያው ቤት ያፈራውን ደስ እያላቸው በጣም በቃ አንዳንድ ጊዜ እኮ ድሀ በቃ ሰላሙ በጣም ነው የሚያስገርማቸው። እና እኔ እንጃ እግዚአብሔር ይመስገን ኢትዮጵያውያን ሰላማችንን ይመልስልን እና በጣም ነው እንደውም ምንድን ነው የሚባለው ብቻ እያወሩ ነበረ ጠፋብኝ አማርኛ። ያው እንግዲህ እርግብም እንዳያችሁት እኔ ከሰው ጋር መተኛት አላውድም ወይም ደግሞ አላቅም፣ በጣም ነው የምፈራው እና ደግሞ አሁን ከእናቴ ጋር መተኛት አለብኝ እያለች ነው ማለት ነው። ማለት በቃ በጣም የማስመሰሉን ነገር በርቀት ነው እየሄደችበት ያለችው ማለት ነው። ሰላምም ያው ደስተኛ ሳትሆን ወታላታለች። እናቷ ጋር እየተኛቸው ማለት ነው። ሰላም ግን ደስተኛ አይደለችም። ከዛ ሀኒ መታ ደግሞ እንደ እርግብ ቤት ሄደች ትላለች። አይ ምን ታደርጊያለሽ? ወንድሟ ክላስ ነው እሷ የተኛችው እና ምን ታደርጊያለሽ ስትላት አይ እናቴ እኮ ልጇ መታላት የለ እኔን እንደ እንጀራ እናት ከክላስ ውጭ አለች እያለች ነበረና በጣም ነው እየተናደደች የወጣችው ኮስተር ብላ። እሷም ግን ሁኔታዋ ያናድዳል ማለት ነው። ልጅቷ ራሱ ሁኔታዋ በዚህ ልክ ያኔ ለማስመሰል እንኳን ቢሆን በዚህ ልክ መጨማለቁ አስፈላጊ አልነበረም። ግን ሆኖም ያው አድርገዋለች። እንዲሁም ሀኒም እንግዲህ ባየችው ነገር በጣም እንትን ብላለች ማለት ነው። ተወዛግባለች፣ ሀሳብ ውስጥ ገብታለች። በጣም በቃ በጣም ነው የተጨናነቀች። ወይዘሮ ሜላት እናቴ ናት ማለት ነው፣ እነሱ ቤተሰቦች ናቸው ማለት ነው እያለች ነው። እና ሌሊቱን ሁሉ አልተኛችም እንግዲህ እንደዚሁ ስትገላበጥ ምን ስትል፣ እንዲሁም ደግሞ ብቻዋን ስታወራ አባትየው ሰምተው ምን ሆነሽ ነው ብለው በጣም እሳቸውን በመደንገጥ እየጠየቋት ነበረ። እሳቸው የመሰላቸው እንግዲህ ያው ገንዘቡን ወንዶች አታለዋት ምናምን እንዳመጣች ነው። እሷ ግን ሌላ ነገር ነበር ያስጨነቃት። እባክህ ዝም ብለህ እመነኝ፣ እንደዚህ አይነት ነገር አትበል፣ አታምነኝም ወይ እያለችው ነበር። አምንሻለሁ ግን ያው የአባት ነገር የቤተሰብ ነገር አይደል ያስጨንቃል። ልጅ ላይ ያልሆነ ነገር ስታዩ ሁሉም ሰው ይደነግጣል ማለት ነው። በጣም ነው የሚያሳዝኑት። እንዲሁም አሴርን እስከ መጠየቅ ድረስ ደርሰዋል። ያው አሴርም ደግሞ ስለሚያውቅ አባባ ማለት ገንዘቡን ከየትም አመጣችሁ ከየትም፣ ግን ራሷን የሚጎዳ ነገር አድርጋ እንደማታመጣ አመኗት፣ እንዴት እሷን አያምኗትም እንዲ እያላቸው ነበረ። እሳቸውም አምናታለሁ ግን ሁኔታዋ ደስ አላለኝም፣ ጥሩ ስሜት እየተሰማኝ አይደለም እያሉ ነው። በጣም ነው የሚያሳዝኑት እውነት። ግን ከነኚህ ልጆች ጋር ከነ እርግብ ጋር ሆኖ የሚሰራ ልጅ የሀሴር ጓደኛ ነው ማለት ነው። ተምቹ የሚባለው እሱ ነው እንግዲህ ቤታቸው ገብቶ ሲሰርቃቸው መስቀሏን፣ ፎቶቿን ምናምን ሲሰርቅ የሚያሳይ ቪዲዮ ወጥቷል። ግን እሱም በጣም ነው የተጸጸተው። ምክንያቱም የሰዎቹን መልካምነት እያየ በጣም እየተጸጸተ ነበረ። በጣም ነበር የሚያሳዝነው። እና ግን ያው ምንም ማድረግ አይቻልም። ሁሉም ነገር እጃቸው ላይ ገብቷል። ግን በጣም የሚገርመው ነገር ደግሞ መስቀሉን እጇ ላይ ወዲያው ነው ያየችው ማለት ነው። እርግብ እጅ ላይ ሀኒ መስቀሉን አይተዋለች። ፎቶዎቹን ጠፍተዋል። እሷ እንግዲህ ያንን ማስረጃ በመያዝ እንዲሁም የሜላት ጓደኛ በቲቪ እንዲሰራጭ ያደረገችው ያንን ፎቶ እና የልጅቷን ህይወት ታሪክ ስለምታውቅ ያንን ለቃ ነው ማለት ነው። እና ሀኒ ግን ነገሩን ስትደርስበት በስመ አብ ወወልድ ወመንፈስ ቅዱስ እንዴት በዚህ ልክ ማስመሰል አይከብድም እንደ እያለች ነበር። ያው ምክንያቱም ሰው አንዳንድ ጊዜ ከምትጠብቁት በላይ ይሆንባቸዋል። ሰው ነው እንዴ ግን እንደዚህ እየሆነ ያለው እስከምትሉ ድረስ ደርሳላችሁ። እና የእሷን ፎቶ እንዳለ ወስዳ ህይወት ታሪኳንም ስለምታውቅ እንዳለ የሀኒን ህይወት ታሪክ ነው ማለት ነው እዛ ሄዳ ያቀረበችው። ያው ቤተሰብም ደግሞ ልጅ ጠፍቶበት ስለሆነ በጣም ነው ሁኔታውን ማሳማኝ ስለነበረ ነው ልጅቷን ሊቀበሏት የቻሉት ማለት ነው። እንግዲህ አባባ ኖላዊም ሕክምና ጀምረዋል። እኔ ግን ያልገባኝ ነገር አለ። አባባ ኖላዊ ሕክምናውን ሲጀምሩ ያው እግዚአብሔር ይስጣት ሜላት ናት፣ ወይዘሮ ሜላት ናት ማለት ነው
ሁሉንም ነገር በእኔ ድርጅት በኩል ይሸፈናል ብላ ያስጀመረችው። ግን ሆኖም ግራ የገባኝ ነገር አንድ ነገር አለ እና ምንድን ነው መርፌው የሆነ መልካም ነገር የለውም እና በጣም ነበር የሚያሳዝኑት። በጣም አሟቸው እንደውም ሊቀመጡ ሲሉ እየወደቁ ምናምን ነበር እና ልጁ እንደውም ሙድ እየያዘባቸው ነበረ። ግን እሳቸው የምር አሟቸው ነው እና ግን እንዴት እንደዚህ ሊሆን ቻለ? ምናልባት ስለዚህ ሕክምናም ታውቅ እንደሆነ ይቺ የሚላት ጓደኛ ሌላ ነገር አድርጋቸው እንዳይሆነ እያልኩ እፈራለሁ። እውነት ለመናገር ዲራማውን በደንብ እዩትና የሆነ የሚሰማችሁ ነገር ሊኖር ይችላል ማለት ነው። እንግዲህ ሀሴት ማለት እናቷን ስጠይቃት አባባ ኖላዊን ልናሳክም እየሄድን ነው ምናምን ወይንም ደግሞ የሀኒን አባት ስላት በጣም ነው እየተናደደችው። ሴትዮ ግን ምን ለማድረግ እየሞከረች ነው? ወይስ እየተጫወተችብኝ ነው? አክስቴ አሁንስ ልንዋረድ ነው መሰለኝ ምናምን ብላ በጣም ጥሩ ያልሆነ ስሜት እየተሰማት ነው። አይታችሁት ከሆነ ያው ሴራ እያሴረች ነው ማለት ነው። በጣም የሚገርመው ነገር ስሟን ራሱ በፊት ስሟን ያው እንግዲህ በፊት ሀሴት 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 ነበር የሚሉት። አሁን ግን ሀሴት ተረስቶ በእርግብ ነው እየተጠራች ያለችው እና ስሜን እንኳን በደንብ የማታስታውስ ሴትዮ እንዴት ነው እና ያኔ አልተቀበለችኝም እያለች ነው። ምክንያቱም ውስጧን የሆነ ያልተቀበላት ነገር እንዳለ እሷም ገብቷታል። ያው እሷ እያስመሰለች ነው፣ ግን ሀሴት ብሎ ለመጥራት ሁሉም ከብዷቸዋል ማለት ነው። ሁሉንም በየቀኑ ነው የምታስጠነቅቃቸው፣ ግን ሁሉም የሚጠሯት በእርግብ ነው። የሚገርመው ነገር ደግሞ በጣም የሚገርመው ነገር አሁን እቺ ጦጣ ናት ከኔ ጋር የምትመስለው አላለች። ሀኒ በጣም ትቦንስሻለች ማለት ነው። በጣም ነው የምትቦንስሽ። በነገራችን ላይ አንዳንድ ጊዜ በጣም ሰው ላይ ጥላቻ ሲያድርባችሁ ለዛ ሰው ያልሆነ ስም ትሰጣላችሁ እና ለእናንተ የሚገባውን ነገር ለሰው ስትሰጡ ያኔ አይምሮና ልብ የሚባል ነገር አለ። ያው ደግሞ ተመልካቹ እኔ እንጃ ምን እንደተሰማው እስቲ በኮመንት አሳውቁኝ። እንግዲህ እንዳያችሁት ከሕክምና ሲመለሱ ሜላት ለሀኒ አባትሽ እኮ አዲስ አልሆነብኝም የሆነ ቦታ ማውቃቸው መሰለኝ እያለች ነበረ። ደግሞ እንደዛውም አባባ ኖላዊ ይችን ሴትዮ የት ነው ማውቃት የሀኒዬን ምንድነው ስራ ባልደረባ ምናምን አሉና ብቻ አዲስ አልሆነችብኝም። የሆነ ቦታ ማውቃት ይመስለኛል። የሆነ ሁለቱም ልባቸው ነግሯቸዋል የሆነ ነገር ማለት ነው። እና አይ እሱም ጆሮም የመለሰው መልስ ተመሳስሎብህ ነው እንጂ ታውቃታለህ ነው ያሉት። ሀኒም ደግሞ በተመሳሳይ ተመሳስሎብሽ ይሆናል ያለቻት ማለት ነው። እና እንግዲህ ሀኒዬ እንደገባች የኔ መልካም ምሳል አቅርብ እትዬ ነው ያለችው ማለት ነው። እና አይ ዛሬማ ደክሞሻል ቁጭ በይ ሰላም ታስተናግደናለች እያለች ነበር አለ። እኔ ችግር የለውም አልደከመኝም፣ ደግሞ ለራሴ ጉዳይ አይደለም እንዴ ምንም ችግር የለውም ስትል ምንም ቢሆን እኮ ሰው ነሽ። እውነት ይሄ ነገሯ በጣም ነው የወደድኩት። ምክንያቱም አንዳንድ ሰዎች አሰሪ ሆነው ሲያሰሩ ሰውን ያ የሚሰራ ሰውዬ የሚደክሙ አይመስላቸው። በቃ በገንዘባችን እስከሆነ ድረስ ብለው በሰው የሚጫወታሉ። እና ምንም ቢሆን እኮ ሰራተኛ ብትሆኚ ሰው ነሽ ይደክምሻል እያለቻት ነበረ። እና ያው እንግዲህ ተምቹ እውነት በጣም ተጸጽቶ ሄዶ አባባ ኖላዊ ጋር አባቴ ይቅርታ አድርጉልኝ፣ በጣም ነው በቃ ይቅርታ አድርጉልኝ እያለው ነው ማለት ያደረገውን ነገር መናገር አልፈለገም። ግን ለምንድን ነው ይቅርታ ማደርግልህ? ምንም ሳታደርገኝ ምንም ሳታጠፋ እንዴት ብዬ ነው ይቅርታ ማደርግልህ? ደግሞ ስለምንድን ነው ይቅርታ እየጠየቅኝ ያለው እያሉት ነበር። እሱ ግን ያደረገውን ስለሚያውቅ በጣም ስለተጸጸተ ነው። እሳቸው ደግሞ ዝም ብሎ ይቅርታ ማድረጉ ምን በማስመልከት ነው ብለው ግራ እየገባቸው ነው። እና በጣም አስጨንቋቸው ግን ይቅርታ ብለውት በጣም ደስ እያለው ነበረ። እና እንግዲህ አንዳንድ ጊዜ የሆነ ነገር ስናደርግ አስበንበት ደግሞ ከኋላው ምን ይዞ እንደሚመጣ ሰውንም ምን ያህል እንደሚጎዳ ብናስብ ከጸጸት እንድናለን። እና ሜላትንም ማነው ሰላምንም ሲፈልጓት ሲጠሯት አላገኟትም ነበረ። ክላሷ ሄዳ ቁጭ ብላ ነበረ። ሀኒም ክላሷ አገኘቻት እና ሰላም እንግዲህ በጣም ስለጨነቃት ምን ሆነሽ ነው ሀኒዬ? ሰሞኑን ሰላም አይደለሽም፣ ፊትሽ ላይ የሚታየው ነገር ጥሩ አይደለም ስትላት ደግሞ ክላስን በተደጋጋሚ ጊዜ ትገቢያለሽ፣ የሆነ ነገር ትፈልጊያለሽ ምናምን ያለውን ነገር እየነገረቻት ነበረ። እና እኔ እኮ የሆነ ልክ ያልሆነ ነገር እየተሰማኝ ነው እና የእሷን ፎቶ ለማየት ፈልጌ ነው ትላታለች።
እንግዲህ ፎቶንም እያየች እያለች ቪዲዮን ብናይ ዩቱብ ላይ የተለቀቀውን ቪዲዮ ብናይ ይቅር ይልሻል ስትላት ቪዲዮን እያየች ነበረ ማለት ነው። እና በጣም ነው ሀኒዬ የደነገጠች። እንዳለ የራሷ ታሪክ ነው የራሷ ህይወት ነው። እና እንደ ሀኒዬ ምን ሆነሻል? ምን ሆነሽ ነው? በቃ እያለቻት በጣም እየተንቀጠቀጠች ነው እንግዲህ ስልኩን የጣለችው። ስልኩን ጥላው እስከ በቃ ራሷን እስከ ልትስት ነው እንትን ያለችው ማለት ነው። በጣም ነው ማለት በእርግጠኝነት ቤተሰቦቿ እንደሆኑ ነው ያረጋገጠችው ማለት ነው። እና ያችኛዋ ደግሞ በምን ምክንያት እንዴትስ በዚህ ልክ ልታስመስል ቻለች ብላ እንግዲህ ኖላዊ ድራማ ክፍል 41 እዚህ ላይ ነው ያበቃው። በቀጣይ እስከምንገናኝ ቸር ቆዩልኝ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ማስተካከል ያለብኝ ነገር ብትነግሩን አስተካክላለሁኝ። በጣም ነው የማመሰግነው። ሁላችሁም አበረታቱኝ። ድራማውን እየገባችሁ ሀሳብ አስተያየታችሁን ጻፉልኝ። በጣም ነው የማመሰግነው። መልካም ቆይታ